የኢትዮጵያ መንግስት የኤርትራን ሉዓላዊነትና የግዛት አንድነቷን በመጣስ ወንጀል ላይ ይገኛል ሲል የኤርትራ መንግስት ከሷል። የአብይ አህመድ አገዛዝ ዓለም አቀፉን ማህበረሰብ ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳው ድጋፍ ለማግኘት በግልጽ እየሰራ ይገኛል ብለዋል። በዝርዝር ሰሙታላችሁ። አንድ ፓርቲ ውስጥ ያሉ 5 ሰነፎችና ግለሰቦች የትግራይን ህዝብ የህልውና ችግር ውስጥ ከተውታል ሲሉ አቶ ጌታቸው ረዳ ወቅሰዋል። አሁን ከምን ጊዜውም በላይ የትግራይ ህዝብ ሰላም ያስፈልጋል ያሉት አቶ ጌታቸው ህዝቡ የህልውና አደጋም ከተጋረጠበት ሰነባብቷል ሲሉም ተደምጠዋል። አንኳር ዘገባችን ነው። የኢትዮጵያ ባለስልጣናት የጤና ባለሙያዎች ማህበርን በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ አንድ ተቋም ገልጿል። የተቋም ማን ነው? ሰዓቱን ጠብቆ ይደመጣል። ሰላም ጤና ይስጥልን። የተወደዳችሁ የሀገር ድምጽ ቤተሰቦች ለሰዓቱ ያሰናዳነው ሰበር መረጃችን ነው ተጀምሯል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። የኢትዮጵያ መንግስት የኤርትራ ሉዓላዊነትና የግዛት አንድነቷን በመጣስ ወንጀል ላይ ይገኛል ሲል የኤርትራ መንግስት ከሷል። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅት ዩኤንኤስጂ እና ለበርካታ የሀገርና የመንግስት መሪዎች ደብዳቤ በመላክ ጨምሮ ዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል በወጣው መግለጫ ላይ ተመልክተናል። የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳው ድጋፍ ለማድረግ በግልጽ እየሰራ ነው ይገኛልም ብለዋል። እውነታው ግን የኢትዮጵያ ገዥ የብልጽግና ፓርቲ በግዴለሽነት ባለፉት 2 ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነም በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈም የኢትዮጵያ መሳሪያ ግዥና እልፍ አላፍ ሀገርን የማፍረስ ተግባራት በመስራት ላይ እንደሚገኝም በመግለጫው አመልክቷል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራን ሉዓላዊነትና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረጓን መርጣለች ብሏል መግለጫው። የኢትዮጵያ ገዢ አካል የኤርትራ ሉዓላዊነትና የግዛት አንድነትን በመጣስ ወንጀል ላይ ይገኛል፣ ይህ ያልተገባ ውሸት ነው ሲል ከሷል። ሰሞኑ የኤርትራ መንግስት ኢትዮጵያን ለመውረር የሚያደርገውን የጦርነት ዝግጅት ይገታ ዘንድ ዓለም አቀፉ ማህበረሰብ ጫና እንዲያደርግ የኢትዮጵያ መንግስት ጥሪ ማቅረቡ ይታወሳል። የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ በላከው ማመልከቻ የኤርትራ መንግስት በጉልበት ወሮ ከያዛቸው የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣም በኢትዮጵያ የውስጥ ጉዳይ በተለይም ለታጣቂዎች የጦር መሳሪያና ስልጠና በመስጠት የውስጥ ግጭቶችን ከማቀጣጠል ተግባሩ እንዲቆጠብ ብሎም በሁለቱ ሀገራት ድንበር ከሚያደርገው ያልተገባ ወታደራዊ እንቅስቃሴና የጸባጫሪነት ተግባሩ እንዲቆጠብ ከፍተኛ ጫና ይደረግበት ዘንድ አሳስቦም ነበር። በሌላ በኩል የተባበሩት መንግስታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ ተገለጸም። በሰኔ ወር 2017 ዓ.ም መጀመሪያ ቀናት በስዊዘርላንድ ጄኔቫ በተካሄደው የመሪዎች ጉባኤ ላይ የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር ሙሐመድ አብዱል ሰላም በኤርትራ የሚካሄዱት የሰብአዊ መብቶች ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉ መግለጫቸው ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያስገባውን ዶክመንት መመልከቱን ጠቅሶ ሮይተርስ የዜና ወኪል ባሰራጨው ዘገባው ኤርትራ የባለሙያዎቹ ቡድን የስራ ጊዜ እንዳይራዘም በመጠየቅ ላይ ትገኛለች። የአጣሪ ቡድኑ በኤርትራ ያለው ስራ ገና አልተጠናቀቀም፣ ብዙ ይቀራል። የምክር ቤቱ አባል ሀገራት የቡድኑን የስራ ጊዜ እንዲራዘም ድምጻቸውን ሊሰጡት ይገባል። በኤርትራ በመካሄድ ላይ ላሉ የሰብአዊ መብት ጥሰቶች ትኩረት ሊሰጠው ይገባል። ከዚህ በፊት ለተፈጸሙና አሁንም በመፈጸም ላይ ላሉ ጥሰቶች ተጠያቂ እንዲሆን ማድረግ ይገባዋል ሲሉ የአምነስቲ የምስራቅና ደቡብ አፍሪካ ዋና ዳይሬክተር ቲገር ቻጉታ ገልጸዋል። ዜናዎቻችን አሁንም ቀጥለዋል።
የኢትዮጵያ ባለስልጣናት የጤና ባለሙያዎች ማህበርን በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ ሆነው የሀገሪቱ የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪ ሂዩማን ራይትስ ዋች ገለጸ። ሂዩማን ራይትስ ዋች የጤና ባለሙያዎቹ ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፍታት አለባቸው ሲሉ የተቋሙ የአፍሪካ ምክትል ዲሬክተር ላቲቪያ ባይደር ዋቢ አድርገው ረቡዕ ሰኔ 18 ቀን 2017 ዓ.ም ባወጣው መግለጫ አስፍረዋል። የሕክምና ባለሙያዎቹ ከተመጣጣኝ ደሞዝ ጥቅም የሙያ እድገት እድሎች እንዲሁም ከምቹ የሥራ ቦታና የሥራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ ጥያቄዎችን ጤና ሚኒስቴር ሚያዝያ 3 2017 ዓ.ም ማቅረባቸው ይታወሳል። ለጥያቄዎቻቸው ምላሽ ባለመሰጠቱም ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የሥራ አቁም ማድረጋቸው ይታወሳል። የሥራ አቁም አድማም ተከትሎ መንግስት በጤና ባለሙያዎቹ ላይ እስር፣ ማዋከብ፣ ከስራ የማባረር ዛቻዎች፣ አዲስ የሥራ ቅጥር ማውጣትና ሌሎች ጫናዎች መድረሱን ተቋሙ በመግለጫው አስፍሯል። ከዚህ ጋር ተያይዞም ከስራ ማቆም አድማ ጋር አመራሩ ታስሮበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 2017 ዓ.ም በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ታግዷል። ወደ ዕለቱ ሌላኛው ሰበር መረጃ ተሻገርን። አንድ ፓርቲ ውስጥ ያሉ 5 ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን የህልውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናግረዋል። አቶ ጌታቸው ይህንን ያሉ ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተሰኘ ድርጅት ባዘጋጀው ውይይት ላይ ባደረጉት የመክፈቻ ንግግር ነው። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ ውይይት እያካሄደ ይገኛል። በዚህ የውይይት መድረክ ላይም አቶ ጌታቸው ረዳና የሰላም ሚኒስትር አቶ መሐመድ እድሪስን ጨምሮ በርካታ የተለያዩ ፖለቲካዊ አቋም ያላቸው የትግራይ ፖለቲከኞችና ተጽዕኖ ፈጣሪዎች ተገኝተውበታል። በውይይት መድረኩ ላይ ንግግር ያደረጉት አቶ ጌታቸው ረዳ ፖለቲካ ውስጥ ከገባን ጀምሮ እንዲያሉ ውይይቶች ሲካሄዱ ቆይቷል ብለዋል። አሁንም ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልጋል ያሉም ሲሆን ህዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ሲሉም ገልጸዋል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም፣ ግን ህዝቡ የህልውና አደጋ ተጋርጦበታል ብለዋል። 5 እና 7 የሆኑ ሰልፎች የትግራይ ህዝብና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጠዋል። ይህ መድረክ እነዚህ ጥቂት ሰነፎችን በቃቸው የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም ገልጸዋል። በዚህ የውይይት መድረክ ላይ የመክፈቻ ንግግር ያደረጉት ሌላኛው የሰላም ሚኒስትሩ አቶ መሐመድ እድሪስ ናቸው። በንግግራቸውም በትግራይ ፖለቲካም ሆነ በሀገሪቱ ያለው የፖለቲካ ሂደት ላይ በአብዛኛው ከፊት ወጣቶች አይመጡም ያሉ ሲሆን ይህ አይነቱ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑን ተናግረዋል። በትግራይ ፖለቲካ ውስጥ ይህ የዛሬው ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉም ተደምጠዋል። ጦርነት ይብቃ ለማለት ድፍረት ይጠይቃል ያሉት ሚኒስትሩ ሰላም ማለት ድፍረት ይጠይቃል፣ ከጦርነት የሚያተርፍ ህዝብ የለም ሲሉም ገልጸዋል። ይህ በእንዲህ እንዳለም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ኃይሎች የተያዙ ያሏቸውን የክልሉ አካባቢዎችን ነፃ ማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታወቁም። ሌተናል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮች በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለን ብለዋል። ፕሬዝዳንቱ ይህንን የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጁነት ቢሮ ምክትል ዲሬክተር ቱርባን ሳሌ የተመራ ልዑክ በትላንትናው ዕለት በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ ከልዑካኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉም ገልጸዋል። ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋል ብለዋል። ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከሚሰራቸው ዋነኛ ተግባራቱ መካከል ተፈናቃዮችን ወደ ቀያቸው መመለስ ሲሆን ይህንን እንቅስቃሴ በሰፊው እየሰራ ይገኛል። የህወሓት ሰዎችም ቢሆኑ ይህንን ጉዳይ አጠናክረው ቀጥለውበታል ነው የተባለው። ሰኔ 21 ቀን 2017 ዓ.ም በሚካሄደው የሰማዕታት ቀን ምክንያት በማድረግ ተፈናቃዮችን ወደ ቀያቸው መመለስ በሚል ሌሎች ታጣቂዎችን ወደ ተፈናቀሉባቸው አካባቢዎች ለማስገባት ጥረት እንደሚደረግ እየተደረገም እንደሚገኝ መዘገባችን የሚታወስ
የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ ያሰናዳነው ሰበር መረጃ የተከታተላችሁትን ይመስል ነበር። ስለ ተከታተላችሁን ከልብ እያመሰገንን ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያ ጤና ይስጥልን።